አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ያው መግቢያ በር እንትን አላረኩም፣ ቀጥታ ነው እኔ የገባሁላችሁ። አሁን የማሳያችሁ ከተከታየ አንዷ ኤምጂን አክሲዮን አሳይኝ ብላ ስላለችኝ መሸጥም እፈልጋለሁኝ የሚገዛ ካለ አሻሽጭኝ ብላለች። ስለዚህ አሁን ይሄን ኤምጂ ማለት እንግዲህ መርሳ አባገትዬ ከገበያው ጣገብ ያለው አክሲዮን ነው። 3 ፎቅ ነው። እያንዳንዱ 3 ዱር አለው። ማየት ነው እንግዲህ። ድምፁ በጣም ይረብሻል። ባጃጅን በዛ መስመር ስለሚሄድ የሰውም ድምፅ፣ የገበያተኛውም ምናምን ድምፅ፣ የሻጮቹም ድምፅ በጣም ይጮሃል። ስለዚህ ድምፁን አጥፍቼ በእኔ ድምፅ መጣሁ ማለት ነው። አሁን እንደዚህ ገብቼ ውስጡን ላሳያችሁ። ሰዎቹን መቅረጽ ስለሚደብረኝ ያው አሳያችኋለሁ በምችለው አቅሜ። እሷ ለይታ ይሄን ቁጥር ብትለኝ ያንን ቁጥር እንትን ብዬ ስራዬ ብዬ ሂጃዋለሁ። ግን እኔ ሙሉውን ነው ያመጣሁላችሁ። ሙሉውን ይሄ ስራ ጀምሯል። የመጀመሪያ ሙሉውን ሁሉም ስራ ጀምሯል። የመጀመሪያ ሁለተኛው ታያያችሁ ከሆነ ተገጥሟል። የቀረው መስታወትና ቀለም ነው እንጂ ተገጥሟል። ሁለተኛው ግን የተገጠመው እንትን ነው። ብሩን ወስደው ጨርሰው እኛ ሁለተኛውና ሶስተኛው የመስራት እንትን የለንምና በግላችሁ እንትን በሉ አስጨርሱ ብለው ስላሉ እንግዲህ ብር ያለው አቅም ያለው እያሰራ ነው ማለት ነው። ከሁለተኛውን ያለውን እነሱ የመጀመሪያውን ሰርተው አስረክበዋል። ገበያ ጀምሯል። አሁን ይሄ ግድም በሙሉ ጫማና ልብስ፣ መጋረጃ፣ የህፃን የትልቅ በቃ እነዚህ ነገሮች ናቸው። ይሄ መስመር ሙሉ ንግድም ስትሄዱ ከ105 ጀምሮ ወደዛ የሚያስገደው ማለት ነው። በግራ በኩል በቀኝ በኩል ስንት ቁጥር እንደሆነ አላልኩም። እዩ እንግዲህ ዝም ብላችሁ እዚህ ጋር አሁን አንዳንዶቹ የገባቸው ቲክቶክ ነው ይሉኛል። ያው መስክ ስለምለብስ እኔ እንትን አልልም። እንደውም ብዬ ዝም ብያቸው አልፋለሁኝ። ቲክቶክ ነው ምናምን እኛ የምንግባ እንሳቅ እንዴ ምናምን ይላሉ። አንዳንዶቹ መቅረጽ ክልክል ነው ይላሉ። ብቻ ነው ሁሉ ቻል አድርጌው ዝም ብዬ መንገዴን ቀጠልኩ። እኔ አላቆምኩም። ይሄ የሚሆንበት ምክንያት የሆነች ልጅ መጀመሪያ ላይ እየቀረጽኩ እያለ እንደው እንዲህ አንቀጠቅጠኛ እንዴት አድርጌ ልቀርጽ ምናምን እያልኩኝ ማለት ነው ጀምሬ ምን ያስፈራሻል ዝም ብለሽ ቀርጭ አለችኝ ስትለኝ ድፍረት ሰጠኝና በቃ ገባሁበት። እና እንደምታዩት ያው የህፃን ልጅ ልብስ ያዋቂ እነ ሽፎን ምናምን ነዶ ጫማ በአይነት ይሄ በቃ አስቡት። ይሄ በቃ ሙሉ እንደዚህ ልብስ ነው። እዚህ ደግሞ እንትን ምንድነው የሚባለው አርበያ መጅለስ ይሰራሉ። ፊት ለፊት የምታዩት ደግሞ ወፍጮ ቤት ነው። ወፍጮ ቤት አሁን በዚህኛው ዞርኩ ደግሞ ይሄ መድኃኒት ቤት ነው ለገበሬዎች። ሁለተኛው ላይ ነው እኔ የገባሁት። ይሄ ደግሞ ሶስተኛው ነው። አሁን እንግዲህ ሄዳለሁኝ። ሶስተኛው እዚህ ጋር አሁን ራሱ አሁን ሰው የለም ግን መቀረጽ ክልክል ነው እያለኝ ነበር። ይሄ ሰውዬ እዚህ ጋር ቁጭ ያለ ነጭ የለበሰው አሁን ሂጂ ቀርጭ ብሎ በእጁ የሚያመለክተው ማለት ነው። ክልክል ነው እያለኝ ነበር። ኤዲት አደርገዋለሁ ምናምን ብዬው አለፍኩኝ። እንደምታዩት እንግዲህ እዚህ ዘይቱ ምናምኑ ምን አለ ቆንጆ ነው። እንግዲህ መግዛት ለምትፈልጉ አክሲዮኑ ሰፋፊ ነው። አሁን መናኸሪያ ላይ ያለው አክሲዮን አይታችሁ ከሆነ ኮንቴነሮቹ በጣም ትንንሽ ናቸው። ይሄንን ራሱ አንዱ ይሄ የነዛን እንትኖችን ኮንቴነሮችን 3 ይሆናል። ይሄ ሰፋፊ ነው፣ ምርጥ ነው ለገበያ። እንግዲህ ላላችሁም ተጠቀሙበት፣ ለሌላችሁም ገዝታችሁ ወይም ተከራይታችሁ መስራት ትችላላችሁ። ወደፊት እንቻለን ገበያ ይኖራል። ያው
አላቅም። ይሄ ማነው ስሙ ገበያውን ዋናውን ገበያ የት እንደሚያደርጉት እኔ እንጃ። ብቻ እየከፈሉ ሽጠው ጨርሰውታል። ትንሽ ነው የቀረው፣ እያንፏቀቋቸው ትንሽ ነው የቀረው። ደህና እንሆን ያለ ይበቃናል። ይሄ ነው እንግዲህ በጀርባ በኩል መጥቼ ወደ ፊት ለፊቱ መጣሁ ማለት ነው። ፊት ለፊቱ እንደምታዩት መስጂዱ አለ። አሁን እነዛ ኮንቴነሮች ናቸው። አንድ አይነት ኮንቴነሮች ናቸው፣ ዝቅዝቅ የሚወስድ ወደ ኮሌጅ። ይሄ ደግሞ አቢሲኒያ ባንክ ሶስተኛው ፎቅ ሆኖ የመጨረሻው ማለት ነው። ከወደ ታች የመጀመሪያው፣ ከወደ ላይ ከመጣ ደግሞ ሶስተኛው። እኔ ወደዛ በእግሬ ሂጄ አልቀረጽኩትም። እዚህ ጋር ካሜራውን አቅርቤ ነው ስልኩን ወደዛ ሂጄ ዙሪያውን መዞር እንትን አለኝ፣ ሰለቸኝ በቃ እንትን ሁላ። ስለዚህ አቅርቤ ነው የመጣሁት። ይሄ በታች በኩል ያለው ነው። አሁን ወደ መጀመሪያው ልመለስላችሁ። መጀመሪያ ላይ ያለው እንደምታዩት እንግዲህ አብዛኛውን እዚህ ጋር መጀመሪያ መግቢያችን ላይ ኬክ ቤት አለ። ብዙ ሰዎች ተሸክፈው ስለነበር ፈርቼ አልቀረጽኩትም፣ አለፍኳቸው። እዚህ ሻንጣዎች ምናምን አሉ። ወደዛ እንግዲህ መጋዘን ነው፣ ብዙ መጋዘን ነው። እነ በርበሬ እነ ባቄላ ምናምን በቃ መጋዘን ነው እዚህ ጋር ያለው። በዚህ ጎን በግራ በኩል የምታዩት ደግሞ አዲስ አክሲዮን ነው። አሁን አሳያችኋለሁኝ። ረጅም ነው፣ ልክ እንደዚህኛው ረጅም ነው፣ ግን ሁለት እንትን ብቻ ነው፣ ሁለት ዱር ብቻ ነው ያለው። ይሄ የሚጂው 3 ነው። ይሄኛው በግራ በኩል የምታዩት ግን ሁለት ዱር ብቻ ነው ያለው። እኩል ነው ርዝመቱ ይሄኛው ጋራ እንደምታዩት። ማሻአላህ በጣም ረጅም ነው እኮ ብዙ ነው። እንግዲህ መጨረሻው ደርሻለሁኝ። ይሄ የምታዩት አሸዋ ምናምን ጠጠር ያለበት ቦታ ላይ የዶሮ መሸጫ ነው፣ ዶሮ ተራ። ከዛ ቆሜ ዝቅዝቅ ሳየው እንደዚህ ነው። ጀርባው ይሄን ይመስላል። የአዲሱ ደግሞ ይሄ ነው። እንግዲህ ይሄ ማለት ይታያችኋል። አሁን ይሄን ፊት ለፊት ላይ እንደዚህ ነው የሚያሳየው። ይሄ መጀመሪያ ላይ ያለው አጭር ነው። እንትኑም እሱ አንድ ዱር ነው፣ ሁለተኛው ገና ተጀምሯል። እርዝመቱ ደግሞ አጭር ነው። አሁን አሳያችኋለሁ በስተጀርባ። ደግሞ በግራ በኩል ነበር ያልኳችሁ፣ ሁለት ዱር ያልኳችሁ። እርዝመቱ እኩል ነው፣ ይሄ ኤምጂ ጋር እኩል ነው፣ ግን ሁለት ፎቅ ብቻ ነው ያለው። እንደምታዩት የመሬቱ አልቋል። ቀለምና መስታወት ነው የቀረው እንጂ አልቋል። ከወደ ላይ ነው ያለው፣ ከወደ ላይ በኩል ማለት ነው። በጀርባው በኩል ደግሞ ምን እንደሚመስል አሳያችኋለሁኝ። ብቻ ደፈሬ ቀርጫለሁኝ። እዚህ ውስጥ እንግዲህ የተለየ ቁጥር ካላችሁ ያን ውስጡ ማየት ከፈለጋችሁ የራሳችሁ ቁጥሩን ነገሩኝ ሂጄ አሳያችኋለሁ ማለት ነው። እና ቪዲዮውን እስከ መጨረሻ እዩልኝ። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ይሄ በጀርባው በኩል ነው። አሁን ቅድም ያሳየኋችሁ አጭር ነው ያልኳችሁ። በጀርባው ሌላ ስራ ነው የሚሰራበት፣ ሙሉ አይደለም አክሲዮኑ።